እንደተከፋች ነገረችኝ። እኔ አስከፋዋት ብዬ አላስብም። እሷ ግን ተከፋው፣ አስከፋኸኝ፣ አስቀየምከኝ እያለች ያለችበት ሁኔታ ነው ያለው። እስካሁን ድረስ ምንም በመሀላችን የተፈጠረ ነገር የለም። ግን ደግሞ ውስጤ ይመኛታል፣ ይፈልጋታል። ይሁንና እንደማንም ብዬ ተግደርድሬ ወይም ደግሞ በጣም ፈርቼ ልጠይቃት እየፈለግኩኝ ደግሞ በጣም እጨነቃለሁ። ምላሹስ ምን ይሆናል ብዬ አስባለሁ። ይዋደዳል። ነገር ግን ደግሞ እኔ እንጃ እኔ እንዴት ብዬ እንደምገልጸው ለራሱነት ይሁን የመውደድ ይሁን እንግዲህ ማፍቀርና መውደድ የተለያዩ ገጸ ባህሪያቶች ናቸው። እንደምታውቁ ምን አይነት ምላሽ እንደምትሰጠኝ አላውቅም። ከረኩላት በኋላ ጭራሽ እንዳውም በቃ እንዴት አቅርቤላታለሁ ምን አይነት ምላሽ እንደምትሰጠኝ አላውቅም። ከዛ ወዲህ ግን አውርተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወዳጅ ወንድሞች እህት ወንድሞቼ እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ከሀገርም ያላችሁ ከሀገር ውጭም ያላችሁ ሰላማችሁ ይብዛላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ እንዴት አበረታቱኝ ጠይቄያለሁ ማለት ነው። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ቻናሉን በሰብስክራይብ ቪዲዮውን ጀምሩት ማለት ነው። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁም ስለምትከታተሉኝ አመሰግናለሁ ማለት ነው። እንግዲህ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። እሱም አዎ ተቀይረሃን የሚል ነው። ለመሐመድ ሳኒ ነበረ መልእክቱ ማለት ነው። እሱም ግን አለማመን ይሁን ልጁ ምን እየሆነ እንደሆነ እኔ ራሴ እየገባኝ አይደለም ማለት ነው። ግራ ገብቶ እውነት ብስጭት ነው ያለኝ ማለት ነው። ብስጭት በቃ አላቅም፣ በእኔ ልበሳጭ በሱ እኔ አላቅም ማለት ነው። እኔ ያለሁት ወደዛ እሱ ያለው ወደዛ ማለት ነው። ግራ ተጋብቶ ግራ የሚያጋባኝ ነገር ማለት ነው። እኔ እንደጠየቀው ከዚህ በፊት ሰው ተቀየር አለኝ ብሎ ሲሰራ እኔ ነበርኩ ያልኩት ማለት ነው። በዛም የተነሳ እኔ እንደ ጓደኛ እንደ እህት እንደ እንትን ማለት መቀየር የለበትም ማለት ትናንት የነበረው ሰው ዛሬ ቢያገኝም ቢያጣም ያው መሆን ያለበት ለእኔ ማለት ነው። ግዴታ ፈመስኩና ዛሬ አዲስ ሰው አገኘሁና የድሮውን ረስቼ መሄዳለው። ግዴታ አንድ ሰው ስታገኙ ሌላ ሰው ጥሎ መሄድ አይደለም ማለት ሁሉንም ማስኬድ እንችላለን በአንድ ላይ ማለት ነው ብዬ ነበር የጠየቅኩት ወዳጄን ማለት ነው። ወዳጄ ደግሞ ፍቅር ይዞኝ ነው የሚል ሰማሁ መሰለኝ። ወደው አይስቁ አለ። ይሄ ሁሉ ፍቅር እንደማይዘው ማሜ በደንብ ነው የምማቀው ማለት ነው። ግን አለመሸነፍ፣ አዎ እኔ እኮ ልክ ነሽ፣ ተቀይሬብሻለሁ ሀዩ ብሎ ይቅርታ በቃ ሀዩ እውነት እንደዚህ ማድረግ አልነበረብኝም አለ ማለት ነው እንጂ እውነት የሚለው ነገር ልክ ሆኖም አይደለም፣ ለራሱም ልክ እንዳልሆነም ያውቃል፣ ልክም አይደለም ማለት ነው። ምክንያቱም እኔና ማሜ ብዙ ጊዜ አብረን ኖረናን ቆይተናል። እንደዚህ አይነት ነገር በመካከላችን ኖሮም አያውቅም ማለት ነው። ግን አሁን እንዳልኳችሁ ሽሽት መሰለኝ እኔ ሳስበው ለራሴ ማለት ነው። ግን ልጁ ማለት አንዳንድ ጊዜ እኮ ተሸንፎ ማሸነፍም አለ። ለምን እንደዚህ ለማለት እንደፈለገ አላውቅም። ተመኝቶኝም አያውቅም። እኔም ተመኝቼውም አላውቅም። ጥሩ ወንድሜ ነው። ግን ብዙ ጊዜ አብረን ሆነን አሳልፈናል። ይሄ ሶሻል ሚዲያ እንግዲህ ብዙ ልጆች ያስተዋውቃችኋን፣ ትስቃላችሁ፣ ትጫወታላችሁ። የኔና የሱ ደግሞ በጣም ለየት ያለ ነበረ ማለት ነው። ለየት ያለ ነበረ ማለት ነው። ድንገት ዛሬ ሲቀየርብኝ ለምን? ምክንያቱም እኔ አዩቴ ነኝ በቃ ማለት እኔ ሁሉም ሰው እንዳገኘሁት ነው የምፈልገው። ዛሬ ጊዜ ቀይረው እሱ ይቀየር አይመለከተኝም ማለት ነው። ብታገኝም ብታጣም ለእኔ ግን ያው ማሜ ነው ማለት ነው። እና ያን በተነሳ ነው። ነገር ግን ተቀይሬ ያለሁ አለ ማለት እኔ እኮ ስለተመኘሁሽ ነው ምናምን ብሎ ጭራሽ ቪዲዮ ይሰራልኛል ማለት ነው። የማይረባ እንከፍ ማለት ነው። ስትመኘኝ ታረጃለሽ። አይገርምህም? እኔ አዩቲ ነኝ ማለት ነው። እና ለማንኛውም ለማለት የፈለግኩት ለመሐመድ ሳኒ በቃ አለማመን ኃጢአት አይደለም። በነገራችን ላይ ስህተትህን ደግሞ ብታርም ለራስህ ነው። ነገ እኮ ሌላም ወዳጅ ይሆናል። ምናልባት ዛሬ ያገኘኋቸው ግን ነገም እኮ እንደዚህ ሊሉ ይችላሉ ማለት ነው። እኔ ከልቤ ወዳጅ ስለሆንኩ ነው። ማሜ ለምን ተቀየርክ? ለምን እንደዚህ ትሆናለህ? ለምን እንደ ትናንት ነው አንስቅም፣ አንጫወትም? ምን ተገኝቶ ነው? ለምን እንደዚህ እኔን ጣል ለማድረግ እየወሰንከው? አዲስ ሰው ምናልባት ያልታወቅም አሁን ፌመሶች ይሆናሉ ወዳጆቹ። ግን ፌመሶቹን ሲያገኝ ሀዩቲን
ጥላት መጣል ተገቢ ነው ብዬ አላምንም። ምክንያቱም አንዳንድ ጊዜ በቃ መልካም ጓደኛ ማለት ምንጊዜም ሊለያችሁ አይችልም ማለት ነው። እና ለእኔ መልካም ነው ብዬ ነው የማስበው እስከዛሬ እስካሁኑ ድረስ ማለት ነው። እና ድንገት እንደዚህ ሲቀየርብኝ ነው ማለት ነው እንደዛ ያልኩት። እና እውነት በነገራችን ላይ መራራ ናት አትጥምም ማለት ነው። እውነቱን ስለነገርኩት ነው እኔ እኮ ፍቅር ስለያዘኝ ነው ምናምን ብሎ የተንተባተበው ማለት ነው። አሁን በፈጠር እንደው በሞቴ ማለት ነው። አሁን ብታፍር አንተና አሁን አይናፋሩ አይሀዩት ያለ ወዳ አይስቋል ያገሬ ሰው ማለት ነው። እኔ እኮ በጣም ነው እኮ የምትገርመኝ ማለት ነው። ይህን 40 ክንድ የሚያክል ምላስ ይዘህ እፍረት በየት ጋ ነው ያለፈው ማለት ነው? በየትኛው ጋ ነው ማለት ነው? ያው እንደማይሆን ስለምታውቅ ነው። ግን ይሄ ሁሉ እኔን ይቅርታ ለመጠየቅ እንደሆነም ገብቶኛል። እኔ ጥያቄውን ራሱ እንደ ጥያቄ ራሱ አልወሰድኩትም። ምክንያቱም ልክ ስላልሆነ እኔ የጠየቅኩት ሌላ፣ እሱ የመለሰው ሌላ። ነገሩ እኮ እንዴት ነው ወደ ግራና ወደ ቀኝ ሆነ ማለት ነው። እና ወዳጄ እኔ እንደ በፊቱ እንድትወልድ ስለፈለግኩ እንጂ እኔ አፍቅረኝ አልወጣኝም። ሲጀመር እንደማይሆንም አውቃለሁ ማለት ነው። ሊሆንም አይችልም፣ ወደፊትም ወደ ኋላ መሆን አልሆነም ማለት ነው። ደስ የሚለው ደግሞ አምኖን ማለት ነው። እንደዚህ አይነት ነገር ኖሮንም አያውቅም፣ ግን ወደፊት ለሚለው ነው ማለት ነው። እና ማመንህን ራሱ አይ ፍቅረኛ የነበረች ብለህ ራሱ ስላላወራ አንዳንድ ጊዜ እኔ ሰው ደስ የሚለኝ በቃ እውነቱ ሲያወራ ደስ ይለኛል ማለት ነው። እና ብትመርም ግን ዋጣ አድርገህ እውነትሽ ነው ሀዩቲ ልክ ነሽ እና ተቀይሬብሽ ከሆነ ይቅርታ አስተካከላለሁ እንደማለት ነው። ሀዩቲ እኔ እኮ የፍቅር ጥያቄ ላቀርብልሽ አቅርቤለት ምናምን። ኧረ እባክህ ወደድክ እንዴ? ያቀረብክ እንዴ? እንዴት ነው እባክህ አላሉ ምን ይመስላል ባባቴ እና ማሜ ወዳጄ ማለት ነው። እኔ ማለት የዛ ቪዲዮ ላይ እኔ ማሜን ከልቤ ነው የምወደው ስል እኔ ከፍቅር እወድሃለሁ ሳይሆን ወዳጅ ነገሮቹን አታጣም ማለት ነው። እኔ በዋህነቴ በመልካምነት ነው ያሰብኩት። እኔ እንደ ወዳጅ እንደ ጓደኛ እወድሃለሁ ለማለት ፈልጌ ነው ማለት ነው። ሀዩቴ በቪዲዮ ላይ ሀዩቴ እወድሃለሁ እኔ ከልቤ ነው የምወደው ስላልኩ ከልቤ አፈቅርሃለሁና እወድሃለሁ ይለያያል። ልክ እንዳልከው ማፍቀርና መውደድ በጣም ነው የሚለያየው ማሜ ማለት ነው። እውነቴን ነው የሚለው። እኔ ትናንትና ስለሚናፍቄ ነው እንደዛ ስቀን ስንጫወት ከኛም አልፎ ሌሎችም ብዙ ስናጫውት ነበረ። እውነቴን ነው። በእኛ ብዙ ልጆች ሐዘናቸውን በደላቸውን ረስተው ፈገግ ሲሉ ነበረ ማለት ነው። ከኛም አልፈን ለሌሎችም ተርፈን ነበርና አሁን ለራሳችን እንደዚህ ስንሆን ለምን የሚባለው ጥያቄ በጭንቅላቴ ላይ ስለፈጠረ እንጂ መቅረት ራሱ ይችላል ማለት ነው። እንዳልኩህም በቪዲዮም እንዴት ተናገርኩትም ጠርግ ማለት ትችላለህ። ሲጀመር አይ ሀዩቲ በቃ አልፈልግም ከእንግዲህ ወዲያ አልፈልግም የአንቺ ወዳጅነት ካልክ መሄድ ትችላለህ ብያለሁ ማለት ነው። እና ይህን ከማቅረብ መሄድ ትችል ነበረ ማለት ነው። ምክንያቱም እኔም ድጋሚ በአንተ ቪዲዮ መስራትም አልፈልግም ማለት ነው። ምክንያቱም ወዳጅ ከሆንክ ኦኬ ወዳጅ ትሆናለህ። ትናንትናን አንተም እንደኔ ከተመኘው ወደፊት ከኔ ጋር ወዳጅ መሆን ከፈለክ ማለት ነው። ግን የማይሆን ነገር የማይመስል ነገር ለሚስትህ አትንገር ይላል ያገሬ ሰው ሲተርት ማለት ነው። እና መሐመድ ሳኔ የማይመስል ነገር ተምታወራ እውነት ማለት አልተቀየርኩም ብለህ ተምትከራከር ምን አለበት ሲል ተቀይር ያለው እንዴ ብለህ ራስን ብትጠይቅ 44 ሰዓት አለ አንተ 72 ሰዓት ራሱ ብትሰጠው እኮ ለራስህ ራሱ እኮ ማለት ነው። እውነት ማሜ በቃ አለቅም መሸነፍ አትፈልግም። በዛው ማንም ሰው መሸነፍን አይፈልግም። ማን ይፈልጋል? ግን አንዳንዴ ከእውነት ጋር መጋፈጥ ጥሩ ነው። እውነቴን ነው። ውሸት አሁን ተድበስብሶ እንደዚህ ማሚ አሁን ራሱን ሸወደ። በራሱ ቤት እኮ እኔን የሸወደ መስሎታል። እኔ እኮ የራኳት እንደዚህ ማለት በጓደኝነታችን መካከል ፍቅር ስለተፈጠረብኝ ነው ምናምን ብሎ እኔን የሸወደ መስሎ ነው። ማሚ ራስህን የሸወድከው ምክንያቱም እንዳልተፈጠረም ስለምታውቅ ሀዩቲን አዎ ተቀይሬበታለሁ አለ ማለት ነው። ይሄን ያልከው ማለት ነው። ደስ ኦኬ ችግር የለውም። ለማንኛውም ጊዜ ነው የጊዜ ጉዳይ እንጂ እውነቱ ሁሉም ይወጣል ማለት ነው። መሐመድ ሳኒ እውነቱ የማይወጣ ነገር የለም። እንደልኩ ነው። የአንተ ስኬት ለእኔም ስኬቴ ነው። በጣም ነው የምመኘው እንኳን ለምወደው ሰው ለጥላት የሚሳካለት ሰው የለፋበትን የሰራበትን ሲያገኝ ደስ ይለኛል ማለት ነው እንጂ የሚከፋይ ልጅ አይደለሁም ማለት ነው። ለዚች ለዱንያ ደግሞ ለምን ብዬ ነው እኔ በሰው ስኬት እንትን የሚለው ማለት ነው። ነገ ምናልባትም እኔም ጠንክሬ ከሰራው የደረስክበት ማልደርስበት ምንም ምክንያት የለም። ግን እንደ ሀሳብ ሳይሆን እንደ ሀቅ የሆነውን ነገር ይህ ፍቅር ምናምን ይዞኝ ነው የምትለውን ነገር አቁ። በቃ ጓደኝነታችን ከፈለግ ኦኬ
ካልፈለክ ደግሞ ይቀራል ማለት ነው። በቃ እዚሁ ጋር ማለት ነው። ልክ እንዳልኩ ጠርግ ማለት ትችላለህ። የኔን ጓደኝነት ካልፈለግ እኔ ጓደኝነታችን ለማትረፍ እንጂ ሌላ ነገር ፈልጌ አይደለም። ከልቤ እወድሃለሁም ስልህም አፍቅሬሃለሁ ማለቴ አይደለም። ግን ትናንትና እንደምናጫወተው ለምን አንጫወትም? ምክንያቱም እኔና ማሜ በውስጥ አናወራም ማለት ብል የምር ውሸት ነው የሚሆነው። እናንተን ሳይሆን የምዋሸው እኔ ራሴን ነው እየዋሸሁም ይመስለኝ ማለት ነው። እኔ ደግሞ ውሸት አልወሽም ማለት ነው። እውነቷን ነገር ነው ደስ የምትለኝ እውነቷን ማለት ነው። እና ጥግርር ጥብርር ሲልብኝ ኦኬ ዋታፕል ምንድነው ነገሩ ወዳጄ ብዬ እኔ ሀዩቴ ሀሳብ መስጠት ነው። ሀሳቤን ደግሞ ተቀየርክ አሉኝ ምናምን ስላት ተቀየርክ ነው ወዳጄ። እና ውድና የተከበራችሁ ቤተሰቦች ማለት ነው የዛሬው ቪዲዮ ይሄን ይመስል ነበረ። ምክንያቱም እኔ ከልቤ እወድሃለሁ ስልህ አፈቅርሃለሁ ማለት አይደለም። የፍቅር ጥያቄውንም ተቀባይነት የለውም ማለት ነው። ለዛሬ ነበረኝ ይሄን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳጅና ፍቅር እንደሚለያይ መቼም ሁላችሁም አትዘነጉትም። ለዛሬ ነበረኝ እዚህ ጋር ልሰናበታችሁ። አሰላሙ አለይኩም።